ወንድ አመቱን ሙሉ ኝኝኝኝ ሲባባሉ አይደብርም? እንደ ሴት አይደብርም? ሴትነታቸውን አዋርደው ሴትነታቸውን ክብራቸውን አሰድበው ነገ ሄርሜላ አብርሃምን እንደዛ ደምንባ አልቅሳ እባክህ አፈቅርሻለሁ በለኝ ብላ ማለቷ ትክክል ነው ብላችሁ የምትሉት? እንደ ሴት ተውት። እንደ ሄርሜላ እንደ ሴት ልጅ እኮ የምትለመንበት እንጂ የምትለምን ሴት አይደለችም። ሴት እንደ ሴት መለመን ነው ያለባት። እንደዚህ ፊቷን ቲማቲም አስመስላ መለመን የለባትም። ያውም ልጅ ያለው ወንድ እንደው ልጅ የሌለው ወንድ እንኳን ብትለምን ያምርባታል። ልጅ ያለው ወንድ እሱ ቢዝነስ እየሰራ በሴቶቹ ቁማር እየተጫወተ ከየትኛዋ ጋር ዛሬ ከየትኛዋ ጋር ልሁን ብሎ እያማረጠ ያለ የግድ የኔሁን ብሎ እንደ ሴት የሄርሜላ ወዳጅ እዚህ ጋር ካላችሁ ንገሩኝ። እንደ ሴት ሄርሜላ ምናልባት አንቺ ትዳር ይዘሽ በትዳርሽ ላይ እርጉዝ ሆነሽ ሌላ ሴት መታ ቤትሽን ስትበጠብጠው መቼም እሺ ብለሽ አቅፈሽ ስመሽ ምናምን አትቀበያት ማለት የሆነ ነገር ልታረጋት የምትችይ ሴት አለሽ። ምክንያቱም ትዳርሽና ልበጠብጥ የመጣችው ያውም 2-3 ሴት ታዩ አንድ ሴት ነፂን አሳለፈች፣ መቅዲን አሳለፈች። ከዛ ደግሞ በሶስተኛ ላይ ሄርሜላ መጣ። ሩታ ደከማት። ኦኬ እኔ ደከመኝ ልበል በትዳሬ ላይ እርጉዞኝ ያውም ነፍሰ ጥሮኝ ተረጋጋሚ ሴት መጣችብኝ። ደከመኝ፣ አልቻልኩም፣ አቃተኝ፣ ጥዬ ወጣሁኝ፣ መቆጣጠር አቃተኝ። እንዴ እርግዝናውን ያስጨንቀኝ ወይንስ የአብርሃም ሴቶችን ይጋ ማመላለስ ያስጨንቀኝ? ቤቴ ኑሮ ያስጨንቀኝ ወይንስ ሴቶች በትዳሬ ላይ እየመጡ እየገቡ የሚወጡ ሴቶች ያስጨንቁኝ? ይደክማል። ከዛ ለምን አያየውም ብለሽ ጥለሹ ትወጫለሽ። ጥለሹ ከወጣሽ በኋላ መስተካከል የሚችል ከሆነ ወደ ራሱ ይስተካከላል። ወንድ ልጅ ደግሞ ራሱን ማስከበር ካለበት ለመጣል ሄደች ሁሉ ማለት ከጀመረ መቼም ነው ትዳሩን የማያስተካከለው። መቼም የመጣች ሄደችዋን ሴት ልጅ ቁማር እየተጫወተባት ይሸኛታል። አለቀ። ሴቷ ናታ ፈልጋው ህይወቱን ለመበጥበጥ የመጣችው። ምን አገባው እሱ? ሴቷ ከረከሰችበት፣ ሴቷ ከወረደችበት፣ ሴቷ ከወደቀችበት ምን አገባው? በቃ አለቀ። ይጠጋጋታል፣ ትላላሰዋለች፣ የሆነ መደበር ያደርግና ይሸኛታል። አሊያም ደግሞ እንደ ሄርሜላ ወይም እንደ አንዷ ሴት ትዳሯ ላይ ተጣብቃ ነው ያኛውን ትዳርን እኔ እንደፈለክ ላርግልህ እንደፈለክ ልሁንልክ ብላ ትለዋለች። ከዛን እዛ ጋር ያለውን ይረሳና እርጉዝ ሚስት እንዳለችው ይረሳና ትዳር እንዳለው ይረሳና እቺ እዚህ ጋር ቴኬር የምታደርገውን ሴት ልጅ አብሮ ለመኖር ይፈልጋል። እሱም እኮ ለጊዜያዊ ነው። ከዛ ደግሞ ሌላ ተረኛዋን ሴት ነው ለመቀም ይፈልጋል። ንግግር እንጂ ገና የመጀመሪያ ጊዜ እንደዚህ አይነት ንግግር ስሰማ እግዚአብሔር ይባርክሽ፣ እድሜና ጤና ይስጥሽ። አስተምሪያቸው፣ ለሁላቸውም አስተምሪያቸው። እየወደድሽው ትዳርሽን እየፈለግሽው ባልሽን እያፈቀርሽው ለትንሽ ጊዜ እስቲ ብቻዬን ልኑር ብለሽ ትወጫለሽ። እዛ ብቻሽን ትጨነቂያለሽ። ነፍሰ ጡር ነሽ፣ ታለቅሻለሽ። የሚያምርሽ ነገር ይኖራል። ልትቤት ትችያለሽ፣ ላትቤት ትችያለሽ። ትዳራቸው ላይ እንደዚህ መጨመር በትዳር ላይ እንደነ ቀልድ የለም። ግን እኮ ስለዚህ ከመጀመሪያ አመጣጧ ትክክል ስላልሆነ ቀወም የሚገባው እኮ ይኸውልሽ ተነጋግራችሁ መግባባት ነው። እስኪ አሁን አንቺ የላይኛዋ የሄርሜላ ደጋፊ ነሽ አይደል? እታች ያለችው ደግሞ የሩታ ደጋፊ ናት። እስኪ ተነጋገሩና እሷ የምትጠይቅሽን ጥያቄ አንቺ የምትመልሽላትን መልስን ስሚና ከዛ በኋላ እኔ ደግሞ ስለእናንተ መልስላችኋለሁ። አሁን ጸጥ ብላችሁ መልስ ማውራው ለምን ታውቂያለሽ? እንገርሽ ትዲዬ እነሱ ጋር መስማማት ማልችለው ለምን ታውቂያለሽ? ሩታ ስትጎዳ ኖርማል ነው ይላሉ። እንደዚህ ደግሞ የሆነ ነገር ሲፈጠር ድራማ ነው ይላሉ። ስለዚህ እነሱ ጋር እንዴት ልስማማ? አንቺን እኮ ልስማማ የቻልኩት ድራማ ነው። ተስማሚያለሽ? እኔ አስማማሻለሽ። ችግር የለም። እኔ እንደዚህ አይነት ሰው አይደለሁም። ተስማማለሽ? ጠይቀሽ ኦኬ። ሳቄታ አሁን እኛንን አይዲያ እየሰጠን አለ ነው። ገባችሁ? እኛ እንደተባለን ነው እየመጡ ያሉት። ገባችሁ? እኔ ከድሮም ጀምሬ አላወራም። ይሄ እንደዚህ ነው አለም። ገባችሁ? መጀመሪያ ሩታ አብርሃም ጋር ስትመለስ ልትበቀል ነው ስትል በቀል ነው ብላ ተወች። ይሄ ሄርሜላ ስትመጣ ጎደኛ አይደለችም፣ አፍቅራ ነው አለች። አፍቅራለሁ አለች።
ይዩት እናንተ እንደሰጣችሁ ነው እየሄዱ ያሉት ማለት ነው። ምን አለ ተለያዩ ፈርሚ ሩታ ፎርማውን ሲጪና ነፃ ውጪ አላችሁ። ነፃ ወጣች። በቃ እንደሰጣችሁ ከዛ በኋላ እንዴት ለየለፈሹን ባልቲ ተዋለሽ እንደዚህ ትሆናለሽ፣ ሄርሜላ ጀግና አላችሁ። ከዛ እንዴት ጀግና ትሆናለች ብላ ሩታ መጣች። አዩት እንዴት እንደሚመጡ ማለት ነው እናንተ ስለምታወሩ። ከዛስ ሀብሉን ሰጠች። ሀብል ላይ ችግር ተፈጥሯል፣ መስቀል ላይ እንዴት ችግር ተፈጥሯል ትላላችሁ? ሀብል ላይ መስቀል ነው ያለው። መስቀል ላይ እንዴት መተት ተደርጓል ብላችሁ ታወራላችሁ? መተት ተደርጓል መለሰ። እሺ አይዲያ ሰጣችሁ መለሰ። በሁለተኛ ቃል እናንተ እንዳወራችሁ ነው የመለሳት። ሰውም አልተቀበለም። ምን ነው ከተቀበለ በኋላ እናንተ ስላወራችሁ ለምንድን ነው የሚመልሱ? አይዲያ ሰጣችሁ መጣ ሰጣ። እሺ ተቀበለች። እሱ አሁን እሺ ብሎ ቤቱን ተመለሰ። ሀብሉን አረጋ። ሀብሉ ላይ መስቀል ነው ያለው። ይሄ መስቀል ላይ ግን ችግር አይፈጠርም። ግን ይሄ መስቀል ካረገ በኋላ ሆኗል። ጸበል ውሰዱ ማለቱን ትታችሁ ሀብል ላይ ተማታት ነው። ይሄ መስቀል እኮ ነው። እዚህ ላይ መዳን እያለበት አንድ ነገር ከሆነ መመለስ እያለበት ይሄን አርጎ እንዴት ሆኗል? ይሄ መስቀል እስኪ ጸበል ወሰዱና እንትን አርጉ ማለቱን ትታችሁ መስቀል ይሄ ሀብል ላይ መተታለ ያላችሁ። እሺ ብሎ ሰዎች በግንድ አንቆ አወለቀ። ምን አገኘ? ያው ነው ተገልብጦ። እሺ አስቀምጡ፣ ውሰዱ፣ ልጁን ከነሱ እጅ አምልጡ፣ አስመልጡ፣ ውሰዱ፣ አጥፉ ምናምን አላችሁ። እሺ ብሎ ልጁ ወጣ አደረ ቡዜ ቤት። አያድርም መጥቶ ይወስዳሉ፣ በሌሊት ይወስዳሉ ብላችሁ ያወራችሁ እናንተ ሄዳችሁ በሌሊት ጠፋ። እሱን ሰምቶ ደግሞ ሁሉም ነገር አውቃለሁ። ገባችሁ? ሁሉም ነገር እናንተ እንደምታወሩ ነው እየሄደ ያለው። ገባችሁ? ከዛስ ጠፋ ብሎ መጡ። ጠፋ ብሎ ከመጡ ልጁ ከታመመ የእውነተኛ ታሪክ ከሆነ እውነተኛ ህይወት ከሆነ ሰው እኮ ከተጣላ ከሚስቱ ጋር ከተጣላ ሚዲያ ላይ ካሜራ ይዞ አይመጣም። ምንም እንትን ማን ነው እንትን ዶክተር አብነት የራሱ መንግስት ነው አይደል? ሰው ሁሉ ያውቃል። የኔ ቤት ላይ ተፈጥሯል ብሎ አይቀርጽም። የራሱን ችግር ራሱ ይፈታል እንጂ ለምን ህዝብ እሱም ስለማይ አንድ ነገር ይሄ ችግር ተፈጥሯል ስል ሰው ያይ ብሎ አይቀርጽም። ሂጂና ኤአይ ላይ ምን ትያለሽ መሰላ? ዩቲዩብ ለመከፈት ነው። የራሴን ህይወት ላይ የሚፈጠር ነገር በቀን ልቅረጽ ወይ ህይወቴ ላይ ችግር እየተፈጠረ ነው ግን ለመፍታት አልቻልኩም። ሚዲያ ይክፈት፣ ሚዲያ ይፍረድ። የራሴ ህይወት ላይ የሚፈጠር ነገር ነው። ችግርም መጥፎም ይሁን ጥሩም ይሁን እስኪ ልፎስት ወይ ስትል የራስሽን ችግር እዛ ሽማግሌ ጋር ፍቺ እንጂ ሚዲያ ላይ አትልቀቂ ነው የሚለው። ገባሽ? በውስጥ ፍቺ እንጂ ሚዲያ ላይ አትልቀቂ። ሚዲያ ላይ የሚለቀቀው የራስሽን ህይወት ሳይሆን ለህዝቡ የሚያስተምር ነገር አስበሽ ስራውን ይዘሽ ነይ ሚዲያ ላይ እንጂ የራስሽን ህይወት ላይ በእምነታችንም እኮ የምንማረው ነገር ነው። እምነታችን በእስልምናውም በክርስትናውም ይሄን ነው የምንማረው። አዎ እንዴ የነሱም አሁን ይሄን ነገር ካመኑ እኮ ታዲያ አቁሙ ብሎ ባንድ ድምጽ እንጂ ማለት ያለበት ቢለናል። እናቴ እየነገርኩሽ የሆነ ነገር ሲሰራ ጀግና እየተባለ እየተጨመረ ነው የሚሄደው። ስለዚህ እኔ እየነገርኩሽ እኮ ነው እናቴ እየነገርኩሽ እኮ ነው። ይኸውልሽ እነሱ ገንዘብ ስለጣማቸውና በአረብ ሀገር ያሉ እህቶቻችን እየተባሉ ስለሆነ መቼም ነው የማያቆሙት። እየተባላንላቸው ነው ስለነሱ ብለን ገንዘብ እየተበላን ነው ስለነሱ ብለን። እንደዛ ከሆነ ደግሞ አሁን እኮ አንድ ጊዜያችንን እየተበላን ነው ሁሉም አሁን ዙሮ እከሌ ጀግና ከማለት ይሄን ካወቅን ድራማ እንደሆነ ካወቅን ሁሉም ኮሜንት ላይ የገባ ካላስ ካሁን በኋላ በትዳራችሁ አትጫወቱ፣ አንቺም በህይወትሽ አትጫወት እየተባለ ቢጻፍ እኮ ይመለሳሉ አይደለ? አንድ ነገር ልንገርሽ፣ ሳቂታ እንጂ መተት ነው የተባለው ነገር ላይ ማለት ነው። መተት ነው የተባለው ነገር መስቀል ሲወጣ የእናንተ ኮሜንት ነው እንጂ የኛ ኮሜንት የለም። ይደሻል እኔ ስለራሴ ስለአንድ ስለግሌ ነው የማወራው አይደለ? እኔ አላምንም። እንደዚህ አይነት ነገር አይመጣም። ልጅ የምትለውን ስሚ ትዝዬ፣ በኔ ገባሽ አሰራችበት እንኳን ቢባል ወደ እሷ እንዲመጣ እሷን እንዲያፈቅር እንጂ እንዲህ ጅል መስሎ የሆነ ሺሻ አሺሽ ነገር አጭሶ የመጣ እኮ ነው የሚመስለው እሱ።
ያንን በዛ ድራማ ችግሩ የሄርሜላ እንትኖች ይኸውልሽ ቲጂዬ እግዚአብሔርን ጠዋት ራሱ ማቤት ነው ሰላም ቤት ገብቼ ሳወራቸው ሙሉ ገስት አፌን ያስያዙ የጠየቁኝን ጥያቄ መመለስ አልቻልኩም። አንቺ የሩታ ነገር ይሄ ነው ካልሻቸው አንቺ ሩታን ነው የምትደግፊው ነው የሚሉሽ እውነታው ሲነገራቸው ማለት ነው። መደገፍ እንዲህ አይደለም። አንቺ ለክርስቲያን ላየሹ ስትይ እኔ ውሸት ነው ድራማ ነው ብዬ ነው እማምነ ይሄን ነገር ድራማ ያልኩበት ምክንያት ይሄ ነው ብዬ ሳሰ አስወርጃት እዛች ትግስት ቤት እኔ ሄርሜላን እንደው ትጂዬ እግዚአብሔር ምስክሬ ነው ሰድቤያት አውቃለሁ። እኔ ሄርሜላ ስትሰደብ ሲሰድቧት እንኳን ሸርምጧ ብለው ሲጣሩ እንኳን ስም አላት እናት አባት ያወጡላት ስም አላት። እዚህ ቤት እንዲህ ብላችሁ አትጣሩ። ይሄ ቤት የሩታም አይደለም የሄርሜላም አይደለም የሰው ሁሉ ቅሬታ ማቅረቢያ ነው። የማንም ደጋፊ አይደለችም ብዬ እንጂ እኔ ሴት ነኝ። እንደ ሴትነት እንደውም ከቻላችሁ አብርሽን ውቀሩት ስደቡት ከማለት ውጪ ሴቶቹን ስደቡ። እኔ በመተት አላምንም ባምንም ደግሞ መተት ይሄን ያክል ጊዜ ተሰጥቶት እንዴት ያቆዩታል? ስንት ቀን አዳዲስ ቤቶች እየተከፈተ እየተሰራበት የወንድማቸው ወይስ እንትናቸው? ለምንድን ነው በዚህ ልክ ሐሰት የሚወራው? ለምንድን ነው ሩታ እንደውም ስለ ሩታ ካልሽ ውጪና ተናገሪ። በልጅሽ ፎቶ እንዴት እንዲቀለዳል? እንዴት እንዲሰራል? አብርሃም ማለት ሽንተይና ስለ ልጅሽ ፎቶ ተናገሪ። ውጪ ክሰሺ፣ ስምሽን አታጥፊ። ልክ እንደራቁት ቪዲዮ እንደተቀረጸው እንደተባለው ይሄንንም በዛ ዝምታ እንዳታልፊ። አሁንም ቢሆን ብለናል ሩታ ስሟን የማታስመልስ ከሆነ እውነት ቢሆን ውሸቱ እኛ ሚዲያ ላይ እንጠይቅላታለን። ሩታ እንዲያደርጋለች ተብሎ ስሟ እንዲጠፋ አልፈልግም። ለምን ነገ ህይወት አለ ይቀጥላል። የልጁን እሷ ራሷ መልሶን መመለስ ትችላለች። እሱን አውርተናል አይደል? የመስቀሉን እነሱ ታርቆ ማለት ነው ታርቆ ቢመጣም የመስቀሉን አንተው ዝም በያለችኝ እንኳን ልሰድባት መስቀሉን አንተው መቼም ይሄ በቃ እኔ ልወጣ ነው። አንቺ የሁሉም እንትን ከሆንሽ ካሁን በኋላ ሁሉም ሲያወሩ በቃ በሚሰራው ነገር አቁሙ እናስብል እንጂ ማንንም ከኔ ቤት አትናገሩ ብትይ ደስ ይለኛል። እንደ ሐሳብ ነው። እኔ ኃላፊነት ኖሮኝ አይደለም። እኔም ብዙ ጊዜ እናገራለሁ አትባሉ ካላሳ አይመለከተንም። መውደድ መብታችን ነው። መብቴ ነው። ሄርሜላን ወዳለሁ መብቴ ነው። አንድ ሰው ደግሞ ሩታን አልወድም ሄርሜላ መብታችን ነው። ግን ደግሞ ስራ መሆኑን ካወቅን አቁሙ። መጥፎ ነገር ነው። አንቺም በህይወትሽ አትጫወች። እናንተም በተዳራችሁ እንጂ ማለት ያለበት አንድ ሰው ገብቶ ሩታን እንደዚህ ናት ሄርሜላ እንደዚህ ናት ሲባል ባታዳምጪ ደስ ይለኛል። ለማንኛውም አሁን ዛሬ አመሰግናለሁ። ምንም አይደል። ዛሬ ምናልባት የማን ቤት እንደሚለቀቅ አናቅም። ትላንትና ሩታ ቤት ተለቋል። ዛሬ ደግሞ ማን ቤት እንደሚለቀቅ አናቅም። ትላንትና የሆነ ጥያቄ ተጠያይቀዋል። አንድ አይነት ልብስ ለብሰው አንድ አይነት ዴቭና እንትና ሄርሜላ አንድ ላይ መተዋል። አብርሽ ስላለበት ሁኔታና ስለሱ ተነጋግረዋል። ዛሬ ማን ጋር እንደሚለቀቅ አናቅም። ስራ ሆኖ እየሰሩ ከሆነ ብዙዎች እንደሚሉት ከዚህ በፊት እንትና ብላናለች። ሳውዲ የነበረችው ኢትዮጵያ ገብታ ቃለ መጠይቅ ሲደረግላት ስራ ነው የግድ ካፕል ሆነን ካልመጣን መስራት አንችልም፣ እየተሰደብን እየተረገጥን የምንሰራው ቢዝነስ ነው፣ ስራ ነው። ሀረብ ሀገር ያሉት ግን ለሁለት ተከፍለው እርስ በርስ ይባላሉ፣ ገንዘባቸውንም ይበላሉ፣ ቤተሰባቸውንም ያሰድባሉ። እኛ የተሰጠን ስራ ነው። የግድ ዩቲዩብ መስራት ስትፈልጊ የግድ የሚያጣምሩሽ እነሱ ናቸው፣ የሚያለያዩሽም እነሱ ናቸው ብላ እሷ እንኳን ትናንትና ከስደት ሀገር ቤት ገብታ ተቀይራ ሰው ሆናለች። የሚያምር ኑሮ መኖር ጀምራለች። እኛ ግን እዛው ነን። ለምን አንሰማም? ለምን አይገባንም? ለምን አንድ ቦታ ላይ እንቆማለን? መውደድ መጥላት መብታችን ነው። ስድብን ምን አመጣው? መከፋፈልን ምን አመጣው? ምን አገባን? እንደገና ደግሞ ምንድነው እሱ እርስ በርስ የማይሆን መልስ መመላለስ። የራሳችን ዩቲዩብ ቻናል ከፍተን ለምን አንሰራም? ለምን አንተጋገዘም? ኢትዮጵያ ያለ ዩቲዩበር እና ኢትዮጵያ ያለ ቲክታከር ብቻ ይስራ ይለወጥ ይደግ ያሉ ማን ነው? አንቺ እድሜ ልክሽን ስደት ዓለም ላይ እድሜሽን ትጨርሻለሽ። የሄርሜላ አይነት ትዳር አያምርሽም? የሩታ አይነት ትዳር አያምርሽም? እንደ ሩታ አይነት ኑሮ መኖር አያምርሽም? እንደ ሩታ እንደ ሄርሜላ አይነት ማማር፣ መቀያየር፣ መዘነጥ፣ መኳኳል፣ ከሰው ጋራ ቆንጆ ቦታ ላይ መገኘት አያምርሽም? እስከ መቼ ድረስ እነሱ በሚሉን አይዲያ እየተባላን እርስ በርስ እየተባላን ለምን እንቆማለን? ለምን አናቆምም? በቃ የሄርሜላ ወዳጆች በራሳችሁ ዩቲዩብ ቻናል ክፈሉ። የራሳችሁን ዩቲዩብ ቻናል ክፈቱና አሳድጉ እርስ በርስ።
የራሳችሁን ቲክቶክ ክፈቱን አሳድጉ። የሩታም ልክ እንደዛው እነሱ በሚሰጡን አይዲያ እኛ መባላት የለብንም። እኛም ደግሞ አይዲያ አናቀብላቸው። እኛ እዛ ቦታ ላይ የለንም። መተት ሲባል መተት ማለት ምንድነው? እኔ ክርስቲያን ነኝ። መተት እኔ ላይ ምንም ስልጣን ሊኖረው አይችልም። በአንድ በክርስቶስ ስለማመን አንድ ሰው በእምነቱ ነው ሊያምን የሚችለው እንጂ ይሄ በሰይጣን አሰራር የሚያምን የለም። በቃ በ21ኛው ክፍለ ዘመን በዚህ በሰለጠነ ዘመን ከቻልኩ አሳምኜ ለወደው ላቀርበው እችላለሁ። ካልቻልኩኝ ይሄድ አለቀ። ወንድ ቤት ወንድ ይተካል። ወላድ በድባብቲ ደኔ ቆንጆ ለምን ለአንድ ዳር እንዳይኖር ለትውልዱ የማይጠቅም መልእክት አስተላልፈው ነገ ልጆቻቸው ሲያዩ የሚያፍሩበትን መልእክት አስቀምጠው እነሱ የሚሰሩትን ስራ የራሳቸውን ቢዝነስ የራሳቸውን ቪላ የራሳቸውን ባንክ ያጣብባሉ። እኛ ግን እዚህ ቁጭ ብለን በእነሱ እርስ በርስ እንባላለን። ከዚህ ውስጥ መውጣት አለባችሁ። በቃ ተነጋገሩና መግባባት ተነጋግሮ ለመግባባትና ተነጋግሮ ለመተማመን መሞከር አለባችሁ። አለቀ። የግድ እዛ ቦታ ላይ እነሱ በቃ እኔ አንቺ ሐሳብ ሙሉ ለሙሉ ይገዛኛል። እኔ አንቺ ሐሳብ እስማማለሁ ሙሉ ለሙሉ። እስካሁን የተናገርሽው ትክክል ነው። እኔ የምምለው እንደዛ ነው እንጂ አንዱን ወክሎ አንዱን እየረገጡ ግን አንዱ ሲቱን ትክክልና ድራማ አይደለም አንዱ እንደዚህ ነው በሚለው ስለማልስማማ ነው። አመሰግናለሁ። ከታችኛ አዳምጣለሁ። ልውጣ። ያንቺ ሐሳብ ይገዛኛል። አመሰግናለሁ እኔ ቆንጆ። ሁለተኛ ግን ምን የትኛው ቢስተዳደሩ ምንም ስትሉ እንዳልሰማ ችግር የለውም። ኦኬ እሺ ቲጂ እኔ ላውራ። ቆይ ከታች ወደ ላይ እየጨረስን እንውጣ። ከይቅርታ ጋር ከስር መግባት ስለሚፈልጉ አርኤል ሐሳብ ካለሽ አርኤል ይቅርታ። ከታች ወደ ላይ እየገባን እየጨረስን እያስወረድን ሌላ ብዙ ሰው መግባት ይፈልጋል። አርኤል ወይ ቲጂ እንድነሽ እግዚአብሔር ይመስገን። ትክክል ነሽ። ግን እነሱ አምኖ የሄርሜላ ኦዲየንስ ቢቀበሉ ትክክል ነሽ። እኛም አምና ተቀብላለች እኮ አንድ ሰው ብቻ አይደለም ሁሉ ሰው ማለት ነው። አሁን ለምሳሌ ሁሉ ሰው ተቀብሎ እነሱ አንድ ቪዲዮ ላይ ቢመጣ አንድ ኮሜንት የሁሉ ኮሜንት አንድ ቢሆን ይመልሱ ነበር። አንዱ ጀግና አንዱ ደግሞ እንደዚህ ሌላ ኮሜንት ነው የሚሰጠው። አንዱ ትናንት ማለት ነው የሄርሜላ ኦዲየንስ ናት የደመቁ እንግዲህ ደመቁ ሩታ ናት። የደመቁ በጎች ላይ ደመቁ እኮ ብሎ ስም እኮ እንዳለ ታውቃላችሁ አይደል? ስም እኮ ደመቁ ማለት ጥሩ ስም ነው ግን ማለት ነው ስም ነው። የደመቁ በጎች በቲክቶክ እረግጣቸዋለሁ እንጂ ዩቲዩብ ላይ በእነሱ ነው የምነግዳቸው፣ በእነሱ ነው የሚሰራቸው፣ በእነሱ ነው እየተለወጥኩ ያለው ብላ አንድቷ የሄርሜላ ደጋፊ አወራች። እቺ በቲክቶክ እንዴት ታረጋለች? ሩታን ትዘቀዝቃለች፣ የልጁ አይን ታበላሻለች፣ የሩታ አይን ታበላሻለች። ግን ዩቲዩብ ላይ ሄዳ በሩታ ስም እየነገደች በሩታ ስም እንትን ያለች ነው ማለት ነው። የደመቁ በጎች እዚህ ረግጣቸዋለሁ፣ በቲክቶክ ረግጣቸዋለሁ፣ በዩቲዩብ በእነሱ ሰርቼ እበላለሁ አለች በአፎ ማለት ነው። እንግዲህ ታውቂያለሽ አስበሽም እዚህ ምን ቲክቶክ ላይ በእኛ በሩታ ስም በሩታ የሩታ ኦዲየንስ እንረገጣለን። በቲክቶክ በዩቲዩብ ደግሞ እንደ ምስኪን ትጫወታለች፣ እኛ ሰብስክራይብ እናረጋታለን። ይሄ የሰማ ሰው ሌላ ሰው ቢመጣ ሰብስክራይብ ያደርጋል። አሁን ካሁን በኋላ ማለት ነው። ይሄ እንደኔ እየሰማ ሰው ሰብስክራይብ ያደርጋል። ድምጿን ሪከርድ አድርጋችሁ ዩቲዩብ ላይ የምትሰራውን ድምጿንና ቲክታክ ላይ ያለውን ድምጿን ሪከርድ አድርጋችሁ ማቆም እኮ ነው። አለቀ። ሩታ ያችሁ ገንዘብ ናት ማለት ነው። ሩታ ለብዙዎቻችን ገንዘብ የዩቲዩብሽ ልጅቷ ከሷ ጋር ያለችው የዩቲዩብሽ ስም ንገሪ አለቻት። ከዛ የደመቁ በጎች ይሰማሉ። ከዛ እንትኑ ገቢ ይቆማል። ለዚህ አነግርም በውስጥ እነግርልሻለሁ ብላ አቆመችው። ለምን እንደዚህ ያደርጋሉ? በቲክቶክ እንደ ሰይጣን ይጫወታሉ፣ በዩቲዩብ እንደ ጸባተኛ ይጫወታሉ። ለምንድን ነው እንደዚህ የሚያደርጉት? ድራማ ነው። የሩታ ኦዲየንስ እንዳለ ድራማ መሆኑ ተቀብሎ አምኖ ነው ያለው እንጂ እንደነሱ እኛ ወተን እየተሳደበን አይደለም። አይሆን ስም አንሰጥም፣ አናቆሽሽም። ድራማ መሆኑ ስለምናቅ ማለት ነው። ግን እነሱ ነግረሽን ያው ነው። ዛሬ የሆነ ቪዲዮ ቢመጣ ሄርሜላና አብርሃም አንድ ደግሞ ቢመጡ ይቀየራሉ። በቃ እነሱ አያምኑም፣ እውነት አያምኑም። ውሸት ብቻ ይዘው ነው የሚከተሉት ማለት ነው። እንግዲህ ያ እውነት ቢያውቁ ኖሮ ሄርሜላ በምን እንደመጣች ያውቁ ነበረ። እውነት ቢያውቁ ኖሮ ሄርሜላ መታ ልጅቷ እርጉዝ በነበረችው ሰዓት ልጁ ቀለበት እጁ ላይ ባለ ሰዓት ከሱ ጋር ሁኚ፣ አጠገቡ ሁኚ፣ እሱን አባብ እሱ ጋር ሁኚ ብሎ ገፋፍቶ ልጅቷ ገደል ውስጥ አያስገቧትም ነበር።
እነሱ እውነት ሴት ቢሆን እውነት ቢወዱ ኖሮ የሄርሜላ ኦዲየንሶች ማለት ነው እነሱ እውነት አይከተሉም። እነሱ የሚከተሉ ውሸት ነው። የአብርሃም ድራማ ነው የሚከተሉት እነሱ ማለት ነው። እውነት የተከተሉ አይደለም። ለዛ ነው ሁሉ ጊዜ ሄርሜላ ምንም አላጠፋችም የሚሉት። አንቺ እንደዚህ ሄርሜላ አጠፍታለች ብትይ አላጠፋችም ነው። አለባበሷ ነው የሚሉ፣ አረማመዷ ነው የሚሉ፣ የጥርሷ ምናምን ምን ይመለከተናል? የጥርሷ ያረማመዷ አለባበሷ ምን ይመለከታል? እሷ ክብሯን እየጣለች ዩቲዩብ ላይ ማይሆን ስም ለሴቶች የሰጠች ያ እንግዲህ ትክክል። ምንም ስራቸው አስተማሪ ሆኖ ነገር አይደለም። ግን በቃ አንዳንድን ሰው የሆነ ፊዚካሊውን አይተሽ የምትወጂው አለ፣ ንግግሩን አይተሽ የምትወጂው አለ፣ አለባበሱን አይተሽ የምትወጂው አለ። በፈለጉት ይውደዱ። ስራዋን ግን መቃወም ግድ አለባቸው። ስራዋ ሄርሜላ እንደ ሴት እየተዋረደች ነው። እንደ ሴት አልፈልግሽም እየተባለች ቀለበትን አውልቆ ማወርወር ጤነኛ ነው አብርሃም? በፍጹም የታመመ ሰው አይደለም። ቀለበት ያደረገላትን ቀለበት አውልቂ ሳይወድ በግዱን። አሁን እውነት እዚህ አሁን የሄርሜላ ደጋፊዎች ካላችሁ ማለት ነው ሄርሜላ እውነት አብርሃምን የፍቅር ጥያቄ የጠየቀችበት አግባብ ሩታም አብርሃምን የፍቅር ጥያቄ ጠይቃው ነው። ግን ሩታ እባክሽ በለኝ ብላ ተንበርክካ አልቅሳ ለብዙዎች አስለምና ምናምን አይደለም። እነ ኤፋ እነ ሃይሚ ለምናዋት አትጂ ባክሽ ወደሽናል ወደንሻል አትጂ ብለው ለምናዋት ነበር። አግባብተው አንድ እንዲሆኑ ያደረጉት በመግባባት ራሱም ስሜቱ ተቀየረ፣ ወደዳት። እዚህ ጋር ላስቆምሽና ሩታ መጀመሪያ ፍቅር ጥያቄ ሲጠይቅ አብርሃም አልተቀበለም ነበር አይደለ እኮ? ያ አልተቀበለም። ያ ቀጥላስ ምን አረጉ? የተራቡ ለተጠሙ ለተቸገሩ ቤት የሰሩ መንገድ ምግብ ያበሉ። በቃ ፍቅሩን ትታ ፍቅር በመላመድ ነው የመጣ እንጂ እሷ ለምን አይደለም። ተላምዶ ቤት የሰሩ ደግሞ የታመመ ሰው እየጠየቁ በብዙ ነገር በብዙ ነገር በመግባባት ነው እንጂ ፍቅር ጥያቄ እየተቀበለ እሷ እንደዚሁ እንደ በሳምንቱ እንትን ብላ አይደለም። በቆይታ በመግባባት ነው አለቀ። በመግባባት እሱም ወደሱ ገባች፣ እሱም ወደሱ መጣ። ያ አይደለም እሱም አፍቅሮ ፍቅሩ ለማውራት እስከሚያቅት ድረስ ደርሶ ነው እሷ ወደ አዲስ አበባ ሄዳለሁ ብላ ስትነሳ ፍቅሯን የተቀበለም እንጂ እሷ ፍቅር ጥያቄ እንደጠየቀችው አይደለም። እሷ ተገባብታ ነው ብዙ ስራ ወዲያው አይደለም ያ አድርጋ ነው። ትክክል። በቃ አሁን እሷ እንደዛ የመጣችበት አሁን ሄርሜላ ያውም የዛኔ አብርሃም ልጅ የለውም ትዳርም የለውም ነበረ በሰዓቱ። ገባችሁ? በሰዓቱ ትዳር የለውም ልጅ የለውም። ግን በመግባባት ዋና በመሄድ የተቸገረ በመርዳት ፕራንክ በመደራረግ ጥሩ ነገር በማድረግ ውስጡ ገባች፣ እሷም ውስጧ ገባ። ተላመዱ። በመላመድ እሺ ተባባሉ። አብሮ መኖር ጀመሩ። በፍቅር መጡ። ኮመንታተሮችም ወይኔ ታምራላችሁ፣ ስታምሩ ጥንዶናችሁ፣ ወይኔ ስታስቀኑ፣ ወይኔ ፍቅራችሁ፣ ወይኔ ውበታችሁ ሲላቸው ያ ኮመንት ፑሽ አደረጋቸውና በቃ ወደ ሪል ላይፍ ውስጥ ገቡ። ከዛ በኋላ ደግሞ ሄርሚ ስትመጣ አብርሃምና ሩታ ክፍተት በነበራቸው ሰዓት ነው። ወዳለም ሩታና አብርሃም ክፍተት የነበራቸው አንዴ ነፂ ስትመጣ፣ አንዴ ልጅ አለክ ተብሎ መቅዲ ስትመጣ፣ አንዴ እናንተ አንቺ በትዳርሽ ላይ እንደ ሴት ነው ተዋቸው ሩታንና ሄርሜላን። እኔ ሩታዬን መከተላት በድሮ ማንነቷ በጥሩ ጥንካሬዋ ችግርንም ሆነ ደስታንም ያሳለፈችው ሁሉ ነገር የተዘበራረቀባት ዛሬ እዚህ ላይ ለመድረስን ስንትን ያሳልፋ እዚህ የደረሰች ሩታዬን ነው መከተለው። እኔ ሴት ልጅ ነኝ። እኔ ነገ ምን እንደሚደርሰኝና ምን እንደሚገጥመኝ አላውቅም። በሷ እየተማርኩኝ ያለሁት ደግሞ ምናልባት የሷን ጫማ ነገ እኔም ረግጠዋለሁ ወይ ብዬ በማሰብ ነው ይሄንን ነገር እሷን እየተከተልኩኝ ያለሁት እንጂ ሩታዬ በዚህ አሁን በምሰራው ነገር ደስተኛ ሆኜ አይደለም። እውነቱን ለመናገር ትክክል። ያ እንቃወማታለን። አዎ ሩታዬ ስታጠፋ ይሄ ነገር ጥፋት ነው፣ በዚህ ነገር እንደዚህ እንዳትሰሪ፣ በዚህ ነገር ይሄ ነገር ይስተካከልልን እያልን ነው ሩታዬ እየመከርናት፣ በውስጥም እያወራን እዚህ ቲክቶክ ላይቭም ላይ ቲጂም ጋር እየመጣን ሸዊትም ጋር እየሄድን እየተወያየን ምክር እያስተላለፍን ነው ያለ ነው እንጂ በጭፍን እኮ አይደለም እኛ ሩታዬን የምንከተላት ወይም ደግሞ ዝም ብለን እኮ አይደለም።
ሩታዬ ያለፈ ነገር ብዙ ነገሮች አሏት። ምናልባት የሚያውቁ ያውቋታል፣ ያዩት ሁሉንም ነገር ታውቂያለሽ ብዬ ነው የማስበው። ለምን ሁሉንም ነገር እየተናገርሽ ነው ያለሽ? በጣም አውቃለሁ ያ ስለዚህ እኛ አሁን ሄርሜላ እኔ በበኩል ሄርሜላ ምጠላት አሁን ምንም በደለችኝ ነገር የለ፣ የደረሰችብኝ ነገር የለ፣ ያረገችብኝ ነገር የለ። ገዳይም አይደለችም ሲጀመር። ስለዚህ እንደሰው እንትን ተላልች እሷ ምጠላበት አንድና አንድ ምክንያት አመጣጧንና ትዳር ላይ ውስጥ ትዳር በቃ አንድ ሰው ትዳሩን ትቶ ወደኔ ይምጣ የሚለውን ነገር ስለምታስተምርና በግድ የኔ ካልሆንክ ልጅን አታሳድግ እኔን አኑረኝ ሚስትን ተውትና በቃ ሚስትነቱን እንኳን ተውት ልጅህን በቃ ይሄ ጨቅላ ልጅ እንኳን እኮ አላሳሳትም አላሳዘናትም። በቃ እኛ አንድና አንድ እኔ ምጠላት ሄርሜላን እቺ ስራ ብቻ ነው በቃ። ለምን ትዳርን ሰው እንዲጠላ ታረጋለች? ትዳርን ሰው እንዲፈራ ለምን ታረጋለች? በአገራችን የሌለ ነገር እኛ አሁን እኔ የገጠር ልጅ ነኝ። ይሄንን ነገር በአይኔ አይቼም ሰምቼም አላቅም። ሴት ልጅ ወንድ እግር ላይ ወድቆ ማለት ነው። ከተማም እንደዚህ የለም። አሁን የመጣ ስራ እንጂ እንዴት እግር ላይ ተንጠልጥሎ ወንድ ልጅ አይን ያፍንጫ እስከሚቀላ ድረስ ማልቀስ? ለዚህ ልጅ ለራሷ ለወደፊት ህይወቷስ አታስብም ወይ የሚለው ነገር ውስጤ ላይ ቢኖርም ግን በቃ በምጠላባት ነገር በዚህ መንገዷ ነው ምጠላት። ለምን የሰው ልጅ ትዳር ማበላሸትን ትዳርህን ትተህ ደግሞ አንድ ሰው አንድ ባለ ትዳርን ትቶ ወደ ሌላ ሴት እንዲሄድ የምታረገው ነገርና ሩታዬን ደግሞ ከሷ የበለጠች ሆና ለማሳየት የምትሞክረው ነገር ሩታዬ እኮ የምትመከር ልጅ እኮ አይደለች። ሁሉንም ነገር አሳልፋ አሁን በዚህ ነገር ተናዳ እልህ ይዟት እንደዚህ እየሆነች ነው እንጂ ሩታዬ እኮ እኛ እናቃታለን፣ ሚያውቋት ያውቋታል። ስለዚህ እና ሄርሜላን ለምን ጣላችሁ? ለምን እንደዚህ ያደረጋችሁ? እሷ ትክክል ናት የምትሉት እኛ ሩታን አንድ ቀን ትክክል ብለናት አናውቅም። በጥፋቷ ጥፋተኛ ነሽ፣ በትክክል ትክክል ነሽ እያልን እያበረታታናት ያለ ነው እንጂ ሩታዬ ነገም ተነገ ወዲያም ግን እናንተ እንድትወድቅና ተሰብራ እንድትቀር ነው የምታረጓት እንጂ ሩታዬ ባሳለፈችው ነገር እኮ ይሄንን ነገር እኮ አሳልፋለች ብላችሁ እኮ ማትናገሩ ጀዝባዎች ናችሁ እኮ። ያለፈውን ታሪኳን እኮ ብታዩ ኖሮ እኛ ስንት ያልቅሰናል። አርግዛ እኔ ወላሂ ቲጂ ያለቀስኩባት አንድ ቀን አለች። አርግዛ አውደ ዓመት ነበረ እንትን ዘመን መለወጫ ነበረ። ያቺ ቀን በቃ በህይወቴ መቼም ማትረሳኝ ቀን ያቺ ቀን ናት። በጣም ውጪ በቃ ሂጂ የሰውን ለምትረብሽ ያለሽ ያላት ቀን ነው በቃ ያለቀስኩት። ስለዚህ ያንን ሁሉ አሳልፋ ልጇን በዛሬ ላይ ብቻዋን እንደዚህ አርጋ አሳድጋ እንደናትም እንዳባትም አርጋ ያሳደገች ሩታ ናት። ያቺ ሩታ ነው እኛ የምንወደው፣ ያቺ ሩታ እኛ የምንከተለው እንጂ ዛሬ በምታደርገው ነገር ወይ አው ትክክል ናት እኮ አላናት። ግን ሄርሜላ በዚህ ነገር እስከመች ድረስ ነው እንደዚህ ሆና የምትቀጥለው? ለነገ እኮ ህይወት የሚባል ነገር አለ። የሶሻል ሚዲያ የያዘው ነገር አይለቅም። ሚመክራት ሰው የለም ነው ወይ? ወንድም አላት ወንድም ተብዬ ዝም ብሎ ወንድም ነገር ግን ለምን ነው በቃ። በነገራችን ላይ ሄርሜላን ምክር የሚመልሳት ሄርሜላን ስድብ የሚያስቆማት ብትሆን እንደ ሄርሜላ እውነት ለመናገር ሚዲያ ላይ የተረገጠች ሴት አለች ብዬ ማለት አልችልም። እንስሳ እስከሚያደርጓት ድረስ አንዲት ሴት ልጅ ገና ለገና አንድን ወንድ በህይወቴ አስገባለሁ በህይወቴ አመጣለሁኝ በዛም በዚህ ማንንም ይስደበኝ መስማዬን ጥጣ አድርጌ ማንንም ይርገጠኝ ማንንም እንደፈለገ ያድርገኝ መተው እስካልነኩኝ ድረስ ብላ ተዋርዳ ቤተሰቦቿን አሰድባ ራሷን እንደ ሴትነት አርክሳ በሷ ስር ብዙ ሴቶች ህይወታቸውን እንዲጠሉ አድርጋ እኔ እንደ ሄርሜላ ሚዲያ ላይ የተሰደበ ሰው አለ የተመከረ ሰው አለ ብዬ ማለት አልችልም። ያን ሁሉ እርግፍ አድርጋ ትታ ወታ የራሷን ህይወት ብትጀምር ከአብርሃም የተሻለ በሁሉ ነገር የተሻለ ወንድ አግኝታ የራሷን ህይወት የራሷን ኑሮ ትኖር ነበር። ግን አልሰማም። በቃ አብርሽን የወደድኩት አብርሽን ያፈቀርኩት አብርሽን ነው ወደኔ ህይወት ማስገባው ብለ አሁን ድረስ ያለችው ስለ ስድብም ምንም ነገር ሳይመስላት ስለ ቤተሰብ መሰደብም ስለ ሃይማኖት መሰደብም ስለ መረገጥ ምንም ሳይመስላት አብራ ጥግ ድረስ እየሄደች ያለችው ሆን ብላ በቃ እኔ ራሴ ብዙ ጊዜ ሄርሚ አብርሃም ከዛሬ 10 ዓመት በኋላ ብሎ ካለሽ ይሄ ሰው ማግባት አይፈልግም፣ ትዳር መያዝ አይፈልግም፣ ካንቺ ጋር መኖር አይፈልግም፣ የራስን ህይወት ኑሪ
በቃ እድሜ ይሄዳል። ሴት ልጅ መውለጃ እድሜዋ ይሄዳል። እንደ ወንድ አይደለችም። ሴት ልጅ መውለጃ እድሜዋ ሲቆም የዛኔ አብርሃም ወልዷል፣ ልጅ አለው። እንግዲህ ሄርሜላ ብዙዎች እንደሚሉት ልጅ አላት፣ ትዳር አላት ነው የሚባለው። እኔ አላቅም፣ ያላየሁትን ነው ብዬ መናገር ስለማልፈልግ እኔ በማየው ነው የምናገረው። ነገ ህይወቷን ለምን ታቆመዋለች? ለምን ታጨልመዋለች? ለአንድ ወንድ ብላ ልጅ ላለው እሱ ልጅ ስላለው ባይኖረውም መውለድ ይችላል እስከፈለገው ጊዜ አመት ቢቀመጥ። ሴት ልጅ ግን እድሜዋ 40 ከሆነ ከ30 በላይ ከሆነ ራሱ የመውለጃ እንትኗ እያጠረ ነው የሚሄደው። በቃ ሆርሞናችን ይቀያየራል እኛ ሴቶች፣ ያውም በዚህ ዘመን ማለት ነው። ያለ እድሜያችን ነው የወር አበባ የምናየው፣ ያለ እድሜያችን ነው የወር አበባችን የሚቆመው፣ ያለ እድሜያችን ነው ልጅ መውለድ የምናቆመው። ሳናቀው አንደኛ በብዙ ነገር ተጎርተናል፣ በብዙ ነገር ተበድለናል፣ ብዙ ነገር ስትረስ አድርጎናል። ስለዚህ እሷ በራሷ ሄዳ አግብታ ጽድት ባለ ኑሮ መኖርና ጽድት ያለ ትዳር መያዝ ትችላለች፣ ልጅ መውለድ ትችላለች። ለምን ሙጥኝ ያለችበት የዚህን ያህል ብዬ ብዙ ጊዜ እኔ ራሴ እሷን ተናግሬያታለሁ ግን